ሰላም ጤና ይስጥልኝ እንደምን ከረማችሁ ጋስፖሎስ ማሄ ቤተሰቦች ኢትዮጵያውያን ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በእያላችሁበት ይሁን። ዛሬ የዕለተ ሮብን አጠር ባለ ኦዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው ትንቢተ ኤርምያስ ምዕራፍ 33 ቁጥር 3 በእግዚአብሔር ስም አነባዋለሁ። እንዲህ ይላል፣ ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ ይላል እግዚአብሔር። ለኤርምያስ ያለው ነው። ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ። ብዙ ጊዜ እግዚአብሔርን ስናስበው ጸሎት የማይመልስ ወይንም አጠገባችን ሆኖ የማይሰማን ይመስለናል። ነገር ግን እግዚአብሔር 24/7 ከልጆቹ ጋር አብሮ ያለ አምላክ ነው። የምንናገረውን በጎም ሆነ መጥፎ የሚያዳምጥ ጸሎታችንን የሚሰማ ነው። ነገር ግን እኛ የሚሰማን ስለማይመስለን ሁሉ ጊዜ እግዚአብሔርን ይሄን ጠይቀው ነበር አልሰማኝም፣ ይሄን ለምኘው ነበር አልሰማኝም እንላለን። እግዚአብሔር የሚጠቅመንን ነገር አይከለክለንም፣ የማይጠቅመንን ነገር ግን ላይሰጠን ይችላል። ነገር ግን እግዚአብሔር እንደመለሰልን ደግሞ የምናውቀው ስንጸልይ እንዴት ነው የምንጸልየው? እግዚአብሔርን ስንጠይቀው ሰዓት እንሰጣለን። እግዚአብሔር እሺና እምቢ ማለቱን ቁጭ ብለን እናዳምጣለን። ከጸሎት በኋላ ትንሽ ደቂቃ መስጠት እግዚአብሔር መልሱን እንዴት አድርጎ እንደሚሰጥ እናያለን። በጸጥታ መቀመጥ ማለት ነው። አንድ ነገር ከጠየቅነው በኋላ የተወሰነ ሰዓት ከእግዚአብሔር ጋር ማሳለፍ፣ ዝም ማለት፣ አእምሮንም አንደበትንም ሁሉን ነገር ዝም አድርጎ ለተወሰነ ጊዜ መቀመጥ ከእግዚአብሔር ቀጥታ መልስ ያስገኛል። እኔ የተጠቀምኩበትን ነገር ነው አይደል እዚህ ጋር ይዤላችሁ የምመጣውና ወደ እኔ ጩህ። ምንም ነገር ሲገጥመን በጎም ሆነ መጥፎ ነገር ሁሉንም ነገር እግዚአብሔርን እንደ ዋና ሶርስ አድርገን ማየት አለብን። ዋና ስንቸገርም ሆነ ደስ ሲለን የምንሄድበት ዋና ቦታ የእግዚአብሔር መድረክ፣ የእግዚአብሔር ቦታ፣ የእግዚአብሔር ማንነትን መፈለጊያ መሆን አለበት። እግዚአብሔርን መጠየቅ አለብን። ኢቭን በጎ ነገርም ለማድረግ ራሱ ጌታ ሆይ ፈቃድህ ነው ወይ ይሄን እንዳደርግ፣ በዚህ ቦታ ላይ እንድሄድ ፈቃድህ ነው ወይ እና መጠበቅ፣ መልሱን መጠበቅ። እግዚአብሔር ባልጮኸ ድምጽ እንደ ሰው የሚጠብቀው የሆነ መንኮራኩር ላይክ ነጎድጓድ እንደሚወድቅ ነው የእግዚአብሔርን ድምጽ የሰው ልጅ የሚጠብቀው። ብዙ ጊዜ ግን ያየሁት ነገር የእግዚአብሔር ድምጽ በጣም የለሰለሰና በጣም ቀስ ያለ ነው። ስለዚህ እኛ በኑሯችን የጮህን ስለሆነ እግዚአብሔርን ለማዳመጥ ትንሽ እንቸገራለን ብዬ አስባለሁ እንጂ እግዚአብሔር ቃሉ እውነት ነው። ወደ እኔ ጩህ እኔም እሰማሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ። ምንድነው የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ? እግዚአብሔር በጣም ከፈለግነው ሚስጥራዊ የሆኑ ነገሮችን፣ መንፈሳዊ ነገሮችን ለልጆቹ የሚገልጽ ነው። ዝም ብለን ወደ ገደል እንድንገባ የሚፈልግ አምላክ አይደለም። በምንጠይቀው ሰዓት ሚስጥር የሆኑ ነገሮችን፣ መንፈሳዊ ነገሮች ምንድናቸው የሚለውን በጣም በራሱ የሚያስተምር አምላክ ነውና አምላካችንን ስንጠይቀው እንደ ሐሳቡን ጠይቀው፣ እንደሚጠይቀን እንጠይቀው። አንዳችም ነገር በጌታ በኢየሱስ ክርስቶስ ስም ብትለምኑ አታጡም ብሏል። በጌታ በኢየሱስ ክርስቶስ ስም ይሄን ነገር እፈልጋለሁ፣ ይሄ ነገር ፈቃድህ ነው ወይ? ኢየሱስ ክርስቶስ ሲል ሊሰቀል ሲል የጠየቀው ጥያቄ ቢኖር ጌታ ሆይ ይሄንን ቀን አሳልፍልኝ፣ እቺ ጽዋ ከኔ ትለፍ አለ አይደለ? አባት ሆይ ይሄ ጽዋ ከኔ ይለፍ፣ ነገር ግን ፈቃድህ ከሆነ የኔ ፈቃድ አላለም። እግዚአብሔርን ስንጠይቀው ፈቃድህ ከሆነ ይሄ ነገር ይለፍ፣ ፈቃድህ ከሆነ ይሄ ያሰብኩት ነገር ይሁንልኝ እና ማናቸውንም ነገር ደግሞ ሁሉ ቀን ማመልከቻ እንደማስገባት ላይ ሁሉ ቀን እግዚአብሔርን መጠየቅ። አምላክ ሆይ ላግባ፣ ጌታ ሆይ አላግባ፣ ጌታ ሆይ ልቆይ፣ ፈቃድህ ምንድነው? በመውለድ በምንም ያለንን ጥያቄ ጠይቀን ስናደርገው ከእግዚአብሔር አማክረን ስለሆነ የሚሆነውንና የማይሆነውን እግዚአብሔር መልስ ይሰጣል። እግዚአብሔር ጠይቁኝ አይልም የማይሰጠውን ነገር። እግዚአብሔር ጠይቁን ያለንን ሁሉ ብንጠይቅ እግዚአብሔር ለመመለስ በጣም ፈጣንና እውነተኛ አምላክ ነው እና ወደ እኔ ጩህ እኔም እሰማሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርንም አሳይሃለሁ። ታላቅ ነገርና ኃይለኛ ነገር ማለት ከሰዎች የተሰወረ፣ ሰዎች ሊያውቁት የማይችሉት ነገር። በተለይ የመንፈስን ስራ እግዚአብሔር በጣም አድርጎ ያስተምራል። የመንፈስ ስራ የዕለት ተዕለት ኑሯችንን አፌክት የሚያደርግ ነገር ነው። ምክንያቱም ሁሌኛ በራሳችን ፓወር የምንንቀሳቀስ ይመስለናል። ከምንናገራቸው ቋንቋዎችና ከምንነጋገራቸው ንግግሮች ጀምሮ ከበስተኋላችን ያለው
ረዳት ወይንም አጋፋሪ ልበለው ሁሉ ጊዜ አንድ መንፈስ አለ። ክፉም ስንናገር ደግም ስንናገር፣ ክፉም ስንሰራ ደግም ስንሰራና ሁሉ ጊዜ እግዚአብሔር ሆይ ያንተ ያልሆነውን መንፈስ ከውስጤ አጥፋ፣ ያንተ ያልሆነውን ነገር ሁሉ ከውስጤ በልጅ ደም ደምስስ ስንለው በደሙ ላይ ስልጣን ስለሌለው በደሙ ነፃ ልንሆን እንችላለን። እንደ ፈቃዱም ስንጠይቅ ደግሞ አባት ሆይ በኔ ስም ብትጠይቁ ምንም አታጡም ብለህናል፣ መጽሐፍን ጠቅሰን ማለት ነው። ይሄንን ከየት ተማርሹ ብትሉኝ ብዙ ጊዜ ስጸልይ በጣም ላይክ ማት ነገሮችን ጨማምሬ ስጸልይ አንድ ቀን እንደዚህ የሚል ድምጽ መጣ። ባዶ ጸሎት ባዶ ጸሎት ምንድነው ብዬ ቢያንስ 1 አመት ከ6 ወር ተጠበቅኩበት። እየጸለይኩኝ በጣም እግዚአብሔርና በዚህ ጠይቁት ባዶ ጸሎት ማለት ምንድነው? መፍትሄ የሌለው ጸሎት፣ እግዚአብሔር ጋር የማይደርስ ጸሎት፣ ምን ጸሎት ነው ብዬ ስል ቃል የሌለው ጸሎት ማለት የእግዚአብሔር ቃል የሌለው ጸሎት። ከዛ በኋላ ግን ከምንም አይነት ጸሎቴ በፊት አንድም ሁለትም የእግዚአብሔርን ቃል አንብቤ ስጸልይ ብዙ ነገሮች እንደ እግዚአብሔር ፈቃድ እየተስተካከሉ መልስ እያገኘሁባቸው እግዚአብሔር እንዴት እንደሚመልስ እያወቅኩባቸው ፈቃድህ ቢሆን የሚለው ነገር ኢየሱስ ክርስቶስ እንዳለው ማለት እና መጽሐፍ ቅዱስ እንደሚያዘው የምናረጋቸው ነገሮች ሁሉ በነፊት ስላገኘሁባቸው ድንገት ከጠቀማችሁ ብዬ ዛሬ ለሮብ ያዘጋጀሁላችሁ ይሄ ነበር። አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ቅዳሜን በቪዲዮ ሮብን ደግሞ በኦዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ሮብ ይሁንላችሁ። ሰላም ቆዩኝ። ሰላም ያገናኘን።